ጊዜ ያለ ይመስለናል። ለዓለም የምንኖር ይመስለናል። ነገስ ያለ ይመስለናል። በህይወታችሁ ውስጥ እስቲ እነዚህ ነገሮች አስተውሏቸውና እነዚህን እንዴት አድርገን መጠቀም እንዳለብን ነገን ማወቅ አንችልም። እንዴት አድርገን መፍትሄ ልናዘጋጅላችሁ ይገባል የሚለው ዛሬ እስቲ በቀላል መንገድ አብረን እንጫወታለን። ከዛሬ ተቀምጠን በህይወታችን ውስጥ ያለፉን ብዙ ነገሮች አሉ። ነገ 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 እያለን እስቲ ዛሬ ወስነን በህይወታችን ውስጥ መማር ነው፣ መስራት ነው። እስካሁን ድረስ ቤተሰብ ላይ ተቀምጠን ያለ ነው። ምንድነው በህይወታችሁ ውስጥ የጎደላችሁ ነገር? ያዘገያችሁ ነገር ምንድነው? በህይወታችን ውስጥ እንደጀመርነው ዘላለማዊዎች አይደለንም። ነገ ምን እንደሚሆን አናውቅም። ስለዚህ በተሰጠን በዛሬ ቀን ውስጥ በህይወታችሁ ውስጥ የምትፈልጓቸውን ነገሮች እስከ መቼ ቀጠሮ እየሰጣችሁ ታቆያችኋላችሁ? የመጀመሪያውን ለህይወታችሁ ቀጠሮ አትስጡ። ማድረግ የሚገባችሁ ነገሮች እንዳለ አሁኑኑ ማድረግ ጀምሩ። በቀላሉ ነው ዛሬ የምንጨዋወቱ። በህይወታችን ውስጥ እንደ ቀላል እያየናቸው ግን በህይወታችን ውስጥ ትልልቅ ዋጋ እያስከፈሉ ያሉትን ጉዳዮች ብዙ ጊዜ ከሰዎች ጋር አብረን ስናሳልፍ ወይንም ደግሞ ስራ ልንቀጠር ወይንም ደግሞ ከሰዎች ጋር ባለን ግንኙነት ብዙ ጊዜ እድል ሊያሳጡን የሚችሉ ነገሮች እኛ ግን እንደ ቀልድ አይተን ቸል የምንላቸው፣ ሰዎች ግን በህይወታቸው ላይ ትኩረት ሰጥተውት ለስራቸው እናንተንም መቅጠር በሚፈልጉበት ቦታ በድርጅታቸው ውስጥ ትኩረት ሰጥተው የሚያደርጓቸው ነገሮች። ለምሳሌ ወደ ድርጅታቸው ስትጋበዙ ንጽህናችሁን መጠበቅ አለባችሁ። አለባበሳችሁን መጠበቅ አለባችሁ። መጽሐፍ ቅዱስም የሚናገረው ሰው ፊትን ያያል። ስለዚህ ባለን ነገር በተሰጠን እድል ለመጠቀም ጫማችንን አስጠርገን ልብሳችንን በስነስርዓት ተኩሰን አጥበን በንጽህና ጥሩ መዓዛ ያለው ነገር አድርገን ብንችል ሽቶችን መጠቀም ባንችል ግን ያለችንን የምንጠቀማትን ነገር ተጠቅመን ግን በሰዎች ፊት ራሳችንን በንጽህና በንጹህ መንገድ ማዘጋጀት አለብን። ለምን? በዚህ ምድር ላይ ስንኖር ሰው የሚያውቀን ከብዙ ልምምድ በኋላ ነው እንጂ መጀመሪያ ፊታችንን አለባበሳችንን አይቶ ነው የሚገምተን። ስለዚህ ወዳጄ፣ ስለዚህ እህቴ ለመጀመሪያ ግንኙነታችሁ ከሰዎች ጋር ለምታደርጓቸው የመጀመሪያ ግንኙነቶች በደንብ አድርጋችሁ በህይወታችሁ ውስጥ ተጠንቅቃችሁ ማድረግ አለባችሁ። ሶስተኛ ዓለም እንደምትፈልገው አትሁንላት። ሁሉንም ነገር አትከተል። መርምር፣ እወቅ። ፋሽኑ ሲወጣ ተመልከት። ዝም ብለህ ነገሮች ላይ ሰፋ አትበል። ይሄ ዘመኑ እንደዚህ ስለሆነ ነው፣ ይሄ ዘመኑ ምን ይዞብህ እንደሚመጣ አታውቅም ወዳጅ እህቴ። ዘመኑ ምን ይዞብሽ እንደሚመጣ አታውቂም። ስለዚህ ዓለም እንደፈቀደሽ በምትሄድበት መንገድ አንተ በዚህ ውስጥ ዝም ብለህ ተከትለ አትሂድ። የምታደርጋቸውን እያንዳንዱ ነገሮች ምክንያታዊ ሁኚ። ምን እንደጎደለብሽ፣ ምን እንዳጣሽ፣ ምን እንደጠፋብሽ የዛኔ ታውቂዋለሽ። ያለበዛ ግን ህይወትህን ዝም ብለህ የምትጓዝ ከሆነ መጨረሻ ከአምላክህም ከሰውም ተጣልተ ለብቻ ነው የምትሆነው። ስለዚህ የምትኖርበትን ዓለም መርምር። ምንድነው በዚህ ዓለም ውስጥ መትረፍ የምችልበት መንገድ? ምንድነው ህይወቴን ሊያስመልጥልኝ የሚችለው የሚሉትን ነገሮች መርምረህ እወቅ። ዓለም እንደበሰደደች፣ ዓለም እንደፈረደችበት ዝም ብለህ አትኑር። የዛሬው ነግሬያችኋለሁ። በቀላል መንገድ በህይወታችን ውስጥ ያላስተዋልናቸው ግን ብናስተውላቸው ተርፋማ ልንሆንባቸው የምንችሉ ቀላል ነገሮች ብታስቧቸው በህይወታችሁ ውስጥ ብዙ ጊዜ ያለፋችኋቸውን ነገሮች አስተነጫወታል። አራተኛ፣ በህይወት ውስጥ ባልተረጋገጠ ወሬ ሰዎችን አትወንጅል፣ አንተም አታውራ። ብዙ ጊዜ እኛ ሰዎች የምንሳሳተው መስሎኝ ነው ብለን የሰዎችን ነገር ከሰማን በኋላ ለሰዎች ለማስተላለፍ ለማስተጋባት ስንሮጥ ውሸት የሆነ ነገር ሳናረጋግጥ ለምን በኋላ ላይ አዝኖብን ሰው ሲጠይቀን አይ መስሎኝ ስለነበር ብለን ከምናፍር መጀመሪያ የምንሰማውን ነገር እርግጠኛ መሆን። ሁለተኛ፣ የምናወራውን ወሬ ሰውን ያሳዝናል፣ ሰውን ያስከፋል የሚለውን ነገር ማወቅ። ብዙዎቻችን ዝም ብለን ያገኘነውን ነገር መቦትረፍ ነው ስራችን። ሰው ምን ይለናል ብለን አናፍርም። ባልተረጋገጠ ወሬዎች ሰዎችን በጣም እንወነጅላለን፣ ሰዎችን በጣም እናስከፋለን። ስለዚህ በህይወታችን ውስጥ ማስተካከል አለብን። አንዳንዴ እኮ ዝም ማለት ራሱ ጥበብ ነው። ስለዚህ በህይወታችሁ ውስጥ ባልተረጋገጡ ነገሮች ውስጥ እጃችሁን አታስገቡ። አምስተኛ፣ እስቲ አንድ ሀሳብ ልንገራችሁ። ወላጆችና አስተማሪዎች አንድ ሪሰርች በእነሱ ላይ ተሰራ። ለልጆች ኮንፊደንስ በህይወታቸው ውስጥ ኮንፊደንስ እንዲኖራቸው
መምህሮች ናቸው ወይንስ ወላጆች ናቸው ኃላፊነቱን መውሰድ አለባቸው ተብሎ ጥያቄ ተጠየቀ። ወላጆች መምህሮች ናቸው ኃላፊነቱን መውሰድ ያለበት አሉ። መምህሮች ደግሞ ወላጆች ናቸው ኃላፊነቱን መውሰድ ያለባቸው። እነዚህ ሰዎች በፐርሰንት ተቀመጡ። አምስተኛ ቅድም እንደነገርኳችሁ በህይወታችሁ ውስጥ ሰዎች ፊታችሁን አይተው ነው የሚገምቱት። እንዴት ካላችሁኝ አንድ የተሰራ ጥናት ልንገራችሁ። 55% ሰው እኛን ሲያየን 55% አለባበሳችንን ይገምታል፣ 7% ንግግራችንን ይገምታል፣ 38% ደግሞ ንግግራችንን ይገምታል። ስለዚህ ይህ በህይወት ውስጥ የተሰራ ሪሰርች ሰዎች አንደኛ ንግግራችን የማናውቀውን ነገር ሰዎች እያደመጡ ነው ብለን ስናወራ ሰዎች ልክ ያልሆነ ነገር እያወራን እንደሆነ ሰምተው ይንቁናል። ሁለተኛ አለባበሳችንን በስነ ስርዓት በንጽህና መያዝ አለብን። ከሰዎች ጋር ከስራ ባልደረቦች ጋር እንደዚሁም ከቤተሰብ ጋር ባለን ግንኙነት ትልቁን ቦታ የሚይዝብን አለባበሳችን፣ ሽታችን፣ መዓዛችን። ለራሳችን የግል ንጽህና መጨነቅ አለብን። ስድስተኛ ጤንነታችንን እንጠብቅ። ብዙ ሰዎች በስፖርት ጤንነታቸውን የሚጠብቁት ያለ ዕድሜያቸው የሰውነት ቅርጽ፣ ያለ ዕድሜያቸው በሽታ፣ ያለ ዕድሜያቸው የተለያየ ነገር በህይወታቸው ውስጥ ሀፕን እያደረገ እየመጣ ስለሆነ ዓለማችን እጅግ ዕለት ዕለት እየፈጠነች ነው። በዚህ ውስጥ ቴክኖሎጂው የሚያመጣብን ብዙ ችግሮች አሉ። የምንበላቸውን ምግቦች፣ የታሸጉ ምግቦች እየበዙብን ነው። ስለዚህ በልተን የምንቀመጥ በልተን ዝም ብለን የምንተኛ ከሆነ ያለ ዕድሜያችን የሰውነት ቅርጽ እንይዛለን። እሱ ብቻ ሳይሆን በሽተኞች እንሆናለን። ስለዚህ ተነሺ፣ ተንቀሳቀሽ፣ ተነስ ወንድሜ ተንቀሳቀስ። ያለ ዕድሜ ያልሆነ ነገር በህይወት ውስጥ እንዳታመጣ። ፈጣን የሆነ አስተሳሰብህንም ይጨምራል። ስለዚህ መንቀሳቀስ በህይወት ውስጥ ትልቁ ነገር ለጤንነት ብቻ ሳይሆን ለአለባበሳችንም ጥሩ ይሆናል። ሰባተኛ ልጆች በራስ መተማመናቸውን ማምጣት ያለባቸው በወላጆች ነው ወይንስ በመምህራኖች ተብሎ ተጠየቀ። ይህንን ሪሰርች ወላጆችን ለብቻ ለይተው መምህራኖችን ለብቻ ለይተው ይህንን ጥናት ሰሩ። 72% የሚሆኑት አስተማሪዎች ወላጆች ናቸው የልጆችን በራስ መተማመን መጨመር እንዲመጣ የሚያደርጉት። ወላጆች ደግሞ 78% መምህራኖች ናቸው የልጆችን በራስ መተማመን ማምጣት የሚችሉት። በህይወታችን ውስጥ እኛ ራሳችን ኃላፊነት ለመውሰድ መሞከር አለብን። በህይወታችን ውስጥ ኃላፊነትን የማንወስድ ከሆነ በሰዎች የምንተማመን ከሆነ ሁል ጊዜ እንወድቃለን። ስለዚህ ማንንም መጠበቅ የለብንም። ሁል ጊዜ ዕለት ዕለት ማንበብ አለብን፣ መጻፍ አለብን፣ ማወቅ አለብን። እነዚህ ነገሮች በህይወታችን ውስጥ የምንፈጽም ከሆነ እያወቅናቸው ግን ቸል ብለን ነገ ከነገ ወዲያ እያለን የምንተዋቸው ነገሮች ብዙ ዋጋ እያስከፈሉ መጥተው የምትኖርበትን ዓላማ ማወቅ አለብን። በህይወት ምንድነው መሆን የምትፈልገው? መድረስ የምትፈልግባቸውን ነገሮች ምን እያደረክ ነው እየኖርክባቸው? ባገኘው ሰው ሁሉ ሐሳብ እየተመራህ ነው የምትኖረው ወይንስ ለምትኖርለት ሐሳብ እየደከምሽ ነው? በህይወታችን ውስጥ ትልቁን ችግር እየፈጠረብን ያለው የምንኖርበትን የህይወት ዓላማ ሐሳብ እርግጠኞች አለመሆናችን። ይህን ደግሞ እርግጠኞች መሆን ማንችል ከሆነ በህይወታችን ውስጥ ብዙ አይነት ችግሮችን ይፈጥርብናል። ስለዚህ ለምንኖርለት ህይወት ምንድነው መኖር ያለብኝ ብለን ማሰብና ማወቅ አለብን። ሌላው በህይወታችን ውስጥ እኛም በሚወዱንና የኛን ነገር ደስ በሚላቸው ሰዎች ውስጥ ማሳለፍ፣ ስሜታችንን በቀላሉ ስንገልጽ ሊረዱን ከሚችሉ ሰዎች ጋር ማሳለፍ፣ ከማያከብሩ የኛን ነገር ከሚንቁ ሰዎች ጋር ማሳለፍ ለህይወታችን ከባዱ ነገር። ስለዚህ በህይወታችሁ ውስጥ እነዚህን አይነት ህይወት ያላችሁ የሚንቋችሁ፣ የማያከብሯችሁ ሰዎች መሃል ውስጥ አትገኙ። ጠዋታችሁን አታበላሹ። እንደተነሳችሁ ከእንቅልፋችሁ ስልካችሁን አትጠቀሙ። ጸልዩ፣ ገላችሁን ታጠቡ፣ ለምትሰሩት ስራ ተዘጋጁ። የጻፋችሁት ምን እንደሆነ ለስራችሁ የምትፈልጉትን ነገር በጠዋት የምትሰሙት ነገር
በህይወታችሁ ውስጥ ወሳኝነት አለው ለውሏችሁ። በህይወት ውስጥ የተጠኑ ጥናቶች ብዙ ጊዜ በማለዳ ተነስተን የምናያቸው ነገሮች ቀናችንን ይይዙ። እንደተነሳን እንጸልይ፣ ከፈጣሪያችን ጋር ህብረት እናድርግ። ከዛ በኋላ ህብረት ካደረግን በኋላ ንጽህናችንን እንጠብቅ፣ አልጋችንን እናንጥፍ። ከዛ በኋላ የምናደርጋቸውን ነገሮች እናድርግ። ቀናችንን ግን በምናየው በሶሻል ሚዲያ ላይ በምናያቸው ሐሰተኞች ወሬዎች፣ እውነታዊ የሆኑ ወሬዎች፣ ስለ ሰው ቤት መፍረስ፣ ስለ ሰው እንትን ማድረግ፣ ስለ ሰው ጸብ፣ ስለ ሰው እንትን በጠዋት በማለዳ አትመልከቱ። ቀናችሁን ይይዝባችሁ፣ ፍርሃት ወደ ውስጣችሁ ያመጣባችኋል። እናንተም በስጋት ውስጥ ትውላላችሁ። ስለዚህ ማለዳችሁን በጥንቃቄ ማሳለፍ አለባችሁ። ከፈጣሪያችሁ ጋር ህብረት አድርጉ፣ ንጽህናችሁን ጠብቁ። ከዛ በኋላ የምትፈልጓቸውን ነገሮች ቀድማችሁ አዘጋጁ። ስለዚህ ቻናሌ ቤተሰቦች እነዚህ ዛሬ ያወራናቸው ነገሮች በህይወታችን ውስጥ ቀላል ሆነው ሁላችንም ዕለት በዕለት የምናውቃቸው፣ ሁላችንም ዕለት በዕለት የምናወራቸው ግን ልናደርጋቸው ጊዜ እየሰጠን የምንተዋቸው ነገሮች እንደሆኑ በደንብ አድርጌ አስባለሁ። ስለዚህ ቻናሌ ቤተሰቦች እነዚህን ሀሳቦች በህይወታችሁ ላይ ሞክራችኋቸው፣ በህይወታችሁ ላይ ለውጥ አምጥታችሁ ነገ የማገኛችሁ እንደሚሆን ተስፋ አድርጋለሁ። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። መልካም ጊዜ ተመኘሁ።